አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ። በአዲስ ቪዲዮ መጥቻለሁ። አብራችሁ ቆዩ እስከ መጨረሻው። እስኪ አንድ ቪዲዮ አዳምጠን እንመለስ። ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር ረህመት ያለው የደሃ ሰፈር ነው። የጠፋ ዝናብ የሚመጣው የደሃ ሰፈር ነው። በደሃ ዱዓ ነው ማንም ያለው። ዓለም ያለችው በደሃዎች ዱዓ ነው፣ በሚስኪኖች ዱዓ ነው። ከማ ቃለ ረሱል ዓለይሂ ሰላቱ ወሰላም አንቱም ትንሰሩነ ቢዱዓፋ ወልመሳኪን አሉ። እናንተ የምትረዱትና የምትታገዙት በሚስኪኖችና በደካሞች ነው ያሉት። የሰው ልጅ በፕሮቶኮል አይጠ እናም ጓደኞቼ እንግዲህ የደሃ ቤት ነው ችግር ያለው፣ ደሃ ሰፈር ነው ችግር ያለው ሰውዬ ለራሱ እሱም አንድ የጭንቅላት ደሃ ነው ማለት ነው። ማሰብ አይችልም። ህዝብ ፊት እንደዚህ ብዙ እንትን ውስጥ መናገር ይሄን አይነት ነገር ብዙ ተገቢ ነው አልልም ማለት ነው። አንዳንድ ሰዎች ላይ እውቀት ያላቸው ያለን እየመሰላቸው ሶሻል ሚዲያ ስለተጠቀሙ ቲክቶክ ስለተጠቀሙ ገንዘብ ስላላቸው ብቻ እንደፈለጋቸው ይናገራሉ ማለት ነው። የሰው ልጅ አላህ የዋለልን ውለታ እኛም ማናውቀው እሱ የዋለልን ውለታ ብዙ ነገር አለ። ስለ ሰውየው ሳይሆን ስለ ራሳችን እንደው እዚህ ሀገር መጥቼ ኢትዮጵያ መጥቼም ስላየሁት ማለት ነው። እሱ እዛው ይቀመጥ ሰውየው ማለት ነው። አላህ የዋለልን ውለታ እኛም ማናውቀው ጤና ከሌለን ብዙዎቹ ስንቶቹ አልጋ ላይ ቀርተዋል። የሰሩትን ታይበሉ ስንቶቹ አብደዋል፣ ስንቶቹ ቀርተዋል። ያን ሁሉ ገንዘባቸውን ቤታቸውን ሸጠው መስዋዕት አድርገው ባዶ ራቁታቸው ቀርተው ለጤናቸው ብቻ የሚጥሩ ስንት ሰዎች አሉ። አላህ የዋለልን ውለታ ሙሉ ጤና ታረገን። አካላችን ሙሉ ተሆነ ጤነኛ ከሆነን የፈለገነው ሰርተን ልጆቻችንን ራሳችንን ካስተዳደረን ሀብታም ነን። አልሐምዱሊላህ። ማንም የማንንም ቤት አይችልም። ያኒ ብዙ ሰዎች የሰዎችን ችግር አይተው የመደሰት ሰዎች መቸገር አለባቸው የሰዎችን ጎዶሎ እያነሱ መመጻደቅ ብዙ ሰዎች ጋር ስላየሁ ነው ማለት ነው። የሰዎችን ችግር የቤታቸውን የራሳቸውን ቤት ገመና ትተው ሰው ቤት ገብተው የሚፈተፍቱ ማለት ነው። አላህ ጤናችንን ብቻ ተሰጠን ሀብታም ነን። አልሐምዱሊላህ። ከሌ እንደዚህ ነው፣ ከሌ ሰፈር ድሃ እንደዚህ ነው፣ ከሌ እንደዚህ ነው። ሀዘንም ችግርም የሚያመጣው አላህ ነው። እናም ራሳችንን ከፍ አድርገን ብዙዎቻችን ሶሻል ሚዲያ ስላየን ቲክቶክ ስላየን ብቻ ብዙዎቻችን ገንዘብ ስላለን ብቻ ራሳችንን ባለ እውቀት ገንዘብን በራሳቸው እውቀት የመጣ ብቻ አላህ ተረዘቀን ገንዘብ አልሐምዱሊላህ ብላችሁ በኢክላስ ኢማን ይፈልጋል። ገንዘብ ማግኘት ኢማን ይፈልጋል። በኢማን የሚጠቀመው አለ። ኢማኑን አቅሉን ስቶ ያንን ገንዘብ ረጭቶ እሱም ባዶ ሜዳ ልጆቹም ባዶ ሜዳ የሚወድቅ ብዙ ሰው አለ። እና ዋናው አልሐምዱሊላህ ረብል ዓለሚን ማለት ሙሉ ጤና ከሰጠን በጤና አይፈትነን በሉ። ጤና ያለው ሰው ሁሉም አለው ልላችሁ ከጅዬ ነው። እና ይሄን ይመስላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ጋይስ ላይቭ ላይ ተቀምጣችሁ ጂኒ በሰው ተመስሎ ላይቫችሁ ላይ ቢመጣ ምን ታደርጋላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። አይመን የተባለው ቲክቶከር ምን እንዳጋጠመው ተመልከቱ። ጉል ያ ኢላላህ بالله من الشيطان الرجيم بسم الله لا تتعود. أعوذ بالله من الشيطان الرجيم بسم الله لا 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 አጅሪም በሁኔታው ተደናገጠ። የራሱ ክፍል በር ሲከፈት ደነገጠ። ከዛ በኋላ ቁርአን ከፈተ። ቁርአን ሲከፍት የሆነችውን ተመልከቱ። ليظهره على الدين لا 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 እናም ጓደኞች እንግዲህ ሊቭ ላይ ብዙ ቪዲዮዎች በተደጋጋሚ እንደዚህ ሊቭ ላይ ሸይጣን እየገባ ነው እያሉ ነው። አስከራ አድርጉና አድርጉ። ሁላችንም አላህ ይጠብቀን። ሸይጣን በእርግጥ ዳኢፍ ነው።
ሸይጣንም ሆነ ምንም ነገር አይነካንም። ዱዓችን ላይ፣ ክላሳችን ላይ፣ ሶላታችን ላይ፣ አዝካራችን ላይ ጠንካራና ጎበዝ ተሆንን ሸይጣን አጠገባችን አይደርስም ማለት ነው። አላህ ሱብሃነሁ ወተዓላ እንግዲህ ሁላችንንም ሂዳያ ይስጠን። ልባችንን ብዙ ሰው በቲክቶክ በሶሻል ሚዲያ ስለተጠመደ ዲናችን ላይ ብዙዎቻችን ዘንግተናል፣ ብዙ ሰው ማለት ነው። እና እንግዲህ ከአላህ ቀጥተኛው መንገድ ይምራን እና ስለተከታተላችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ኢንሻአላህ በአዳዲስ ቪዲዮ ይጠቅማችኋል ያልኩትን ሀሳብ አስተያየት ኢንሻአላህ እመጣለሁ። ላይክ እያረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። አላህ ሱብሃነሁ ወተዓላ ጤናችንን ይስጠን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።